አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ጦይባ ሚዲያ ቤተሰቦች አባይ እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉም ሰላም አልሐምዱሊላህ። ክርስቲያን ወገኖቼ ሰላም ብያለሁ። እንኳን በሰላም ወደ ቻናሌ የመጣችሁ አባይቦቼ፣ ዛሬ ደግሞ በሌላ ቪዲዮ መጥቻለሁኝ። ቪዲዮ ደግሞ እህታችን አንዲት እህት ኮሜንት ጽፋልኝ ከመጣው 8 ወሬ ኢቃማ አላሰሩልኝም እንዴት ነው ምናምን ብላ ጽፋልኛለች። ኮሜንቱን አስቀምጥላችኋለሁ ቪዲዮ ላይ ማለት ነው አባይ እና ኮሜንት ምንድነው እሱ ኢቃማ ማሰራትና አለማሰራት የሚጎዳንም አለ የማይጎዳንም አለ ማለት ነው። በከፊል ይጎዳናል፣ በከፊል ደግሞ አይጎዳንም ማለት ነው አባይብና ዛሬ የሚጎዳንን ነገር ነው እምነግራችሁ። የሚጎዳን ነገር አለ። እሱ ደግሞ አንደኛ ባንክ ቤት ሂደን ብር ለማስገባትና ብር ለማሐወል እሱ ይከለክለናል ማለት ነው አባይ። ብር በዛው በባንክ ቤታችን ለማስቀመጥ በቡካችን ለማስቀመጥ ግዴታ ኢቃማ ያስፈልገናል ማለት ነው። እና በዚህ ነገር እንጎዳለን። እና ደግሞ እህታችን አውስኬ ቪዲዮውን ካየሽው እስካሁን ድረስ እንዴት እያደረጉ እየሐወሉልሽ ነው ብርሽን ያለ ኢቃማ? እርግጠኛ ነኝ በራሳቸው ስም እየላኩልሽ ነው የሚሆነው እና በጣም ከባድ ነው። በራሳቸው ስም እንዲልኩላችሁ እንትን አትስጧቸው ማለት ነው። ያኔ ቦታ አትስጧቸው፣ ግዴታ በራሳችሁ እንዲትልኩ ማድረግ አለባችሁ ማለት ነው። በእርግጥ ብዙም ያው ይሄን ነው እንጂ የሚጎዳው ብዙ ነገር ሌላ ብዙ የሚጎዳ ነገር የለውም። ደግሞ ወደ ሀገራችሁ መግባት ትችላላችሁ ማለት ነው። አሁን ለምሳሌ ኢቃማ ታይሰራላችሁ 2 አመት ሰርታችሁ የሰዎቹ ሁኔታ ይወስነዋል። ወደ ሀገራችሁ በነጭ ወረቀት መግባት ትችላላችሁ። በፓስፖርታችሁ ብቻ ወደ ሀገራችሁ መግባት ትችላላችሁ። ብዙ አያስጨንቃችሁም ማለት ነውና ሌላኛው ደግሞ ሲም ካርድ ማውጣት አትችሉም። ሲም ካርድ የሚያወጣው በአሻራ ስለሆነ ይሄ የመንገድ ላይ ምናምን ሱቅ የሚገዛ ሲም ካርድ ሳይሆን በራሱ እዛው ኢቴሌ ሂደን በአሻራችን እና በኢቃማችን የምናዋጣው ሲም ካርድ ያለ ማለት ነው። እኔ በአሻራ ያወጣሁት ተዛሬ 2 አመት በፊት እስካሁን ድረስ እኔ እጠቀምበታለሁኝ። በቃ ያኔ እንትን ራሱ ካርድ ምናምን አልሞላም ማለት ነው። ዝም ብሎ አይቋረጥም። ኖርማሊ እሱ ያስጠቅማችኋል ብር ራሱ ባትጨምሩበት ማለት ነው። እና እሱ በጣም አሪፍ ነው። ይሄኛው ግን ከሱቅ የሚገዛው ብር ምናምን ካልጨመርንበት ይቋረጣል ማለት ነው ሀባይብና ይሄንንም ሲም ካርድ እንዲያንገዛ ያስቸግረናል ማለት ነው። እርግጠኛ ነኝ እህታችን ሲም ካርድ ወይ አልሰጧትም ወይም ደግሞ በራሳቸው ገዝተው በራሳቸው ኢቃማ ገዝተው ሰጥተዋት ነው ማለት ነውና ይሄንን ነው የሚጎዳን፣ ሌላ ነገር አይጎዳንም ማለት ነው። ሶስተኛ ደግሞ በፈለግነው ሰዓት በታመምንበት ሰዓት ወደ ሐኪም ቤት ወደ መንግስት ሐኪም ቤት ወስደው አያሳክሙንም ማለት ነው። የሚወስዱን ብንታመም እንኳን የሚወስዱን የግል ሐኪም ቤት ነው። የግል ሐኪም ቤት ማንኛውም ሰው ብር ተከፈለ በፓስፖርቱ ብቻ በብሩ ብቻ በገንዘቡ እንትን ማለት ይችላል፣ መታከም ይችላል ማለት ነው። እኛ ግን ኢቃማ ተለለን በመንግስት ገብተን መንግስት ሐኪም ቤት ሆስፒታል ውስጥ ገብተን መታከም አንችልም ማለት ነው። በዚህም እንጎዳለን። ሌላው ብዙ የሚጎዳ ነገር የለም። ይሄ ነው ግን ዋናው ሐኪም ቤትም እንደዚሁ በግል ሊያሳክሙን ይችላሉ። እኛ አይመመን እንጂ ችግር የለውም። እዛ ሐኪም ቤትም ግሉ ሐኪም ቤት ይዘውን ቢሄዱ የሚጎዳን ግን ትልቁ ነገር ባንክ ቤት ስንሄድ ግዴታ የሚያስፈልገው ለባንክ ቤት ኢቃማችን ስለሆነ ኢቃማችን ለባንክ ቤታችን ግዴታ ስለሆነ እሱን መደረግ አለበት ወይም መሰራት አለበት ማለት ነው። ግን እናንተ ብዙ አትጨናነቁ። ብዙ የሚያጨናንቅ ነገር የለም። አንደኛ በራሳቸው ብር በራሳቸው እየሐወሉላችሁ ብራችሁ ወደ ቤተሰብ ጋር እየሰጧችሁ ከሆነ ቤተሰብ ጋር ደውላችሁ ብራችሁ በሰላም እየደረሰላችሁ ከሆነ ምግብ በሰዓቱ ሰጥተዋችሁ ወይም ራሳችሁ እየበላችሁ ከሆነ ደሞዛችሁን በሰዓት እየሰጧችሁ እየሰራችሁ ከሆነ ብዙ አትጨናነቁ። ኢቃማ አልተሰራልን ብላችሁ አትጨናነቁ። ወደ ሀገር ሲገቡ ራሳቸው የ2 አመት ኢቃማ እንትን ቀራማ ይባላል። እሱን የገባችሁት ቀራማ በጣም ብዙ ስለሆነ ያው እንዴት መሰላችሁ ስንት የአመት በወር መሰለኝ በወር 50 ብር ነው መሰለኝ እንደዛ መሰለኝ የሚቆጥረው ማለት ነው። ኢቃማው በፊት እንደዛ ነበርና
አሁን ሊጨምር ይችላል እንደ ጊዜው ማለት ነው። እና ራሳቸው ከፍለው ነው የሚያሳክሙ ምንድነው ራሳቸው ከፍለው የቃራማውን ራሳቸው ከፍለው ነው ወደ ሀገራቸው የሚያሳፍሯቸው። ስለዚህ እናንተ ይሄኛው አያስጨንቃችሁም ማለት ነው። ወደ ሀገር በፈለጋችሁ ሰዓት መሄድ ትችላላችሁ። ጥፋቱ የራሳቸው ስለሆነ ተጠያቂ ኢቃማ ታያሰሩ ተብለው ለምን ታታሰሩ ተብለው ተጠያቂ በህግ የሚጠየቁት እነሱ ናቸው እንጂ እናንተ ተጠያቂ አይደላችሁም። ድሮ የሚያስቸግራችሁ እንደነገርኳችሁ ብራችሁን በፈለጋችሁበት ሰዓት እነሱ ጋር ተምታስቀምጡት ወይም ራሳችሁ ጋር ተምታስቀምጡት ወይም ኢትዮጵያ ተምትልኩት እናንተ ልክ ቡካችሁ ጋር ተከፈተበት በሳውዲ ምን በዱባይ በኩዌት የሚሆን ያላችሁበት ሀገር ባንክ ቤት በተከፈተላችሁ በኢቃማችሁ የተከፈተ ቡክ አለ። በዛው ብታስቀምጡት ብሩ ተዛሬ ተነገ ስለሚጨምር እሱ ሊጠቅማችሁ ይችላል። ግን አይ እኔ ችግር የለብኝም ብርን በባንክ አላስቀምጥም በፈለኩ ሰዓት ወይ ሴትዮ ወይ ሰውየው እየላኩልኝ ነው እሱ አያስቸግረኝም ካላችሁ ምንም ችግር የለም። ብዙ አያጨናንቃችሁም ማለት ነው። የኢቃማ ጉዳይ ብዙ አያጨናንቃችሁም እና ሐኪም ቤትም አንታመም እንጂ ብንታመም እግል ሐኪም ቤት ወስደው ስለሚያሳክሙን ይሄም ደግሞ ብዙ አያጨናንቅም ማለት ነው። እና ሲም ካርዱም ደግሞ ችግር የለውም። አንዳንዴ ያው በርግጥ በእንትን አይ እነሱም ራሱ ገዝተው ሊሰጡን ይችላሉ። ራሳቸው በራሳቸው ስም ገዝተው ይሰጣሉ። ግን አሁን ላይ እየሰጡ አይደለም። አሁን በፊት በራሳቸው ነበር። አሁን ግን እየሰጡ አይደለም። እኔ ራሱ ዝቤ መጥቼ በ3 ወሬ ነው በ4 ወሬ ኢቃማ ተሰርቶት ያልቅ ነው ሂጄ በራሴ በአይዲ ካርዴ ሂጄ በኢቃማዬ በአሻራ ሂጄ ያወጣሁት ማለት ነው። እና ይሄ ነገር ነው። ብዙ አትጨናነቁ። እንትን ቀራማ የሚቆጥርባቸው እነሱ ላይ ነው እንጂ እናንተ ላይ አይደለም። የሰዎቹ ልክ እናንተ ናችሁ የምታውቁት። ገባችሁ? ያላችሁበት ቤት ሰዎቹ ምን አይነት ናቸው? አጋጣሚ የሚሆን ያኔ አይታወቅም። የሆነ ነገር ብጣላቸው እዛም 2 አመቴን ታልጨርስ እነዚህን ሰዎች ለምሳሌ 2 አመቴን አልጨረስኩም ብጣላቸው ምንድነው የሚያደርጉኝ ብላችሁ ራሳችሁ አስቡ ማለት ነው። በዛን ሰዓት አውጥተው የሚጥሏችሁ ከሆነ ልትጎዱ ትችላላችሁ። ለምሳሌ እዛ አካባቢ ሆን ቤቱን እዛ አውጥተው የሚጥሏችሁ የተጣሉ ልጆች ስላሉ ነው። 2 አመት አሰርተው ኢቃማ ታያሰሩላቸው ቃራማው ሲበዛባቸው አውጥተው ለምሳሌ አሁን ጅዳ ከሆነ ወደ ሪያድ ወስደው በመኪና ሆነ ቦታ ጥለዋቸው የሚመለሱ አሉ። ስለዚህ ለምሳሌ ዱባይ ተሆነ ፉጅራ ነኝ ለምሳሌ ተፉጅራ አውጥተው አቡዳቢ ጥለው ሊመጣሉ ማለት ነው። ለምን ተመልሽ እዛ ቦታ ቤታቸውን እንዲያልከሳቸው በሩቁ አውጥተው የሚጥሉ አሉ። እነዚህ ሰዎች ያረጋሉ የምትሏቸው ከሆነ ጠይቋቸው፣ ተለማመጧቸው። ግዴታ ይሄ ነገር አስፈላጊ ነው፣ ኢቃማ ያስፈልገኛል፣ ሴም ራሱ ካርድ በቃ ሴም ካርድ ማውጣት ፈልጋለሁ፣ በባንክ ደግሞ ብር ማስቀመጥ ፈልጋለሁ፣ የግል ሐኪም ቤት አልታመም እንጂ መታከም እፈልጋለሁ ብላችሁ ንገሯቸው ማለት ነው። በትዕግስት እነሱን እንትን ታትሉ ማለት ነው። ለምን የሆነ ችግር ብንፈጥር ኢቃማት አይሰራልን ያው በህገ ወጥ ስለሆነ ወይ ሆነ ቦታ እንደምላችሁ ጥለውን ይመጣሉ ወይም ደግሞ ወደ ሀገራችን ወዳውኑ ሊያሳፍሩን ይችላሉ። ችግር መፍጠር የለብንም በሰዓቱ ማለት ነው። ኢቃማ ግን ተተሰራልን አልহামዱሊላህ በቃ ብወጡ ብገቡ ፖሊስ ቢዛችሁ ምን ቢዛችሁ በእነሱ ውስጥ ናችሁ። በርግጥ ግን ቢሆንም ብዙ አያስፈራም። እሱ አሪፍ ነው ማለት ነው ሀባይብና ይሄን ነገር ለእናንተ ይጠቅማል ብዬ ነው ይጀላችሁ የመጣሁት። እህታችንም ስለጠየቀችኝ ይሄን ነገር እንትኔን ሰምታ ቪዲዮን ሰምታ ብትጠቀም ደስ ይለኛል። ነግሬያታለሁ፣ ቪዲዮ ሰራለሁኝ የብዙ ልጆች እንትን ነው ብዬ ጥያቄ ነው ብዬ ነግሬያታለሁኝና አንዳንዶች ደግሞ ምን ይላሉ ባንክ ቤት በራሴ ስም ነው የተቀመጠው፣ ግን ሴትዮዬ ኮዴን ታውቀዋለች እንደዚህ የሚሉ እህቶች አሉ። እሱ ደግሞ ለራሳችሁ የባንክ ቤታችሁ ስር መሆን አለበት። በራሳችሁ ብታውቁት አሪፍ ነው። እነሱ አይታወቅም በሆነ ነገር እንትን ብለው ብራችሁን የሆነ በቃ ሚስጥራችሁን ታወቁ ሊያዋጡባችሁ ስለሚችሉ ሊስቡባችሁ ስለሚችሉ ቴክኖሎጂ አስቸጋሪ ነው አሁን ላይ ማለት ነው። በራሳችሁ አርጋችሁ ያለውን ነገር ብታቆ ዩቲዩብ ላይ ያንን ነገር የፈለጋችሁት ነገር ዩቲዩብ ላይ ሰርች አርጋችሁ ብትመራመሩ አሪፍ ነው እላለሁኝ። ዩቲዩብ ላይ በጣም ምርጥ የፈለጋችሁት ነገር ባንክ ቤት እንዴት እንደሚወጣ ኤቲኤም እንዴት በቃ መሳብ እንደምቺ በኤቲኤም እንዴት ብር እንደምናስገባ
ብዙ ነገሮች በኮምፒውተር እንደሚሆን ማንኛውም ነገር በስልክ ኮምፒውተር የሚሆነው ሁሉ በስልካችን እንደሚሆን ብዙ ልጆች ሰርተውታል፣ ብዙ ወንድሞች እህቶች ሰርተውታል ማለት ነው። እሱ ላይ አተኩራችሁ የፈለጋችሁትን ነገር ሰርች አድርጋችሁ ብታዩት በጣም አሪፍ ነው ብዬ እላችኋለሁ። ሀባይ ለቤተሰቦቻችሁ ለጓደኞቻችሁ የሚያስቡና የሚጨነቁ ስላሉ በኢሞም ይሁን በዋትስአፕ ሸር አድርጉልኝና ይሄንን ነገር ይሄን ቪዲዮ ቢሰሙት ደስ ይለኛል ማለት ነው። አብራርቻለሁ ይመስለኛል ማለት ነው። ዝሮ ጥያቄም ካላችሁ ይዤ እመጣለሁኝ እንደዚሁ እነግራችኋለሁኝ። ኮሜንት ላይ አስቀምጡልኝ እመልሳለሁ በቻልኩት ማለት ነው። ያልቻልኩትን ደግሞ ሰው ጠይቃለሁ። ምንም ችግር የለም። አባይ ሁላችንም በመዳም ቤት ነው በመዳም ኩሽና ተጨንቀ አሁን እዚህ ቦታ ለምሳሌ በቃ አየችኝ አላየች ብዬ ነው ቪዲዮ ለእናንተ ማደርሰው። ስለዚህ እናንተ ደግሞ ቪዲዮውን ሲጀምሩት ላይክ እያደረጋችሁ አበረታቱኝ። ሰብስክራይቤም እየጨመረ አይደለም። አሁን ሰሞኑን ደግሞ ቪዲዮ እየሰራው ስላል አይደለም ማለት ነው። ሴትዮቱ ተቤት ትወጣልኝ ተደብቄ ስለሆነ ቪዲዮ የምሰራው የማውቀውን ነገር አበረታቱኝ እላለሁ። ሀባይዎቼ ሰላማችሁ ብዝት ይበልልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።